ሐዋርያ ሥራ ምዕራፍ 4 ቁጥር 31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርም ቃል በግልጥ ተናገሩ። ሐዋርያ ሥራ ምዕራፍ 4 ቁጥር 31 ከጸለዩ በኋላ የሚል ነው ርዕሴ። ክብር ለጌታ ይሁን። ስንጸልይ ምን ይሆናል የሚል ርዕስ ነው። እንግዲህ አሁን 5ኛ ሳምንት 6ኛ እየተነጋገርን ነውና ከጸለዩ በኋላ ከጸለይን በኋላ ምን ሀፕን ያደርጋል የሚል ነው እየተነጋገርን የመጣ ነው። ላስት ዊክ ከጸለይን በኋላ በህይወታችን የሚሆነው ጥቂት ነገር አሳይቻችሁ ነበር። ታስታውሱ እንደሆነ ከእግዚአብሔር ለመቀበል ራሱ ጸሎት ያመቻቸናል የሚል ሐሳብ ያለው ይዘት ተነጋግረናል። አልመለስበትም። ዛሬ ግን ስንጸልይ ምን ይሆናል? ሁለተኛ በሰውነታችሁ ላይ ፈውስን ትቀበላላችሁ፣ ወይንም በሰውነታችን ላይ ከጸለይን በኋላ ፈውስን እንድንቀበል ያደርገናል። ብዙ ጊዜ ከዚህ ውጭ አልነግራችሁም። እሺ፣ ብዙ ጊዜ ሰው ክሪቲካል የሆነ ኬዝ ውስጥ ሲገባ ነው ቴንሽን ጸሎት የሚፈልገው። ብዙ ሰው ለጸሎት አትክሮት ያለው ወይንም የጸሎት እርዳታ የሚፈልገው በጸሎት ውስጥ ያለውን አቅም መቀበል የሚፈልገው ነገሮች ዝግትግትግት ሲሉ ብቻ ሳይሆን ብልሽትሽትሽት ሲሉ ጭምር ነው። ሰዎች የራሳቸው የሚሉትን የራሴ የሚሉትን ነገር ከሞከሩ በኋላ ነው ወደ የት የሚመጡት? ወደ ጸሎት የሚመጡት። ክሪቲካል ኬዝ ውስጥ ሳትገቡ ግን እግዚአብሔር ፈውስ አለው። አሜን ነው። ብዙ ጊዜ አቅም እያለን ወጣት እያለን ጎበዝ እያለን ነገሮችን ማሳካት ስንችል ጸሎት አንፈልግም። የሆነ አጣብቂኝ ጉዳይ ውስጥ ግን ስንገባ ማንም ሊደርስ ቦታው ላይ በማይችልበት ሲቹዌሽን ላይ ያን ጊዜ እንፈልጋለን ከእግዚአብሔር ጋር፣ ያን ጊዜ እርዳታ እንፈልጋለን። ነገር ግን ቅድም እንዳነበብኩላችሁ የሐዋርያት ቤተክርስቲያን ሰክሰሷ ምንድን ነው ብላችሁ ከጠየቃችሁ በጊዜውም ያለ ጊዜውም ይጸልዩ ነበር። በቤተ ክርስቲያንና በቅዱሳን ውስጥ ሊኖር የሚገባው የመጀመሪያው ፕሪንሲፕል ከጸለይን በኋላ በህይወታችን ላይ ሀፕን ሊያደርግ የሚገባ እውነታዎች አሉ። ከነዛ እውነታዎች መካከል አንዱ በሰውነታችን ላይ የእግዚአብሔር ፈውስ ይመጣል። ወይንም ፈውስ ብዙ ጊዜ ከታመመ አካል ጋራ ነው የምናገናኘው። ግን ቢዝነስ ይታመማል፣ ሜሬጅ ይታመማል። እጃችን ላይ ያልተሰጠን የትኛውም ነገር የሚታመም ደግሞ በአጋጣሚዎች የሚድን ነው። የማይታመም ነገር የለም። ለዚህ ነው በመገረፉ ቁስል እኛ ምን አለን? ፈውስ ለበሽተኞች የተዘጋጀ ነው። ብዙ ሰው ቆሞ ይሄዳል እንጂ የታመመ ነው። ብዙ ሰው ከብዙ ነገር ጋር ትግል ውስጥ ነው ያለው። አንዳንድ ነገር በጣም ትግል ሆኖባቸው ያቀር ሐኪም ያስፈልገዋል። ሐኪም ያስፈልገዋል። ብዙ ነገሮች ታመዋል። ብዙ ነገሮች ደግሞ መድኃኒት ያስፈልጋቸዋል። ጸሎት ይታመማል። እንደ ትናንትናው ነው የምጸልየው። ካልጸለይሽ የጸሎትሽ ቦታ ህመም አለው። በህይወታችሁ ውስጥ የሚያጋጥማቸው በርካታ ህመሞች አሉ። ህይወታችሁ እንደ ትናንትና ካልሆነ ህመም አለው። ታሟል ማለት ነው። ታሟል። ይኸውላችሁ በሕክምናው ዓለም ታማኝ ሐኪም ስለሆነ ይረዳኛል። የአንድ ሰው መድኃኒት 50% ፔሸንቱ በሽተኛ ነኝ ብሎ ማመን ነው አይደለም? ነው። እኔ እርዳታ ያስፈልገኛል ህመምተኛ ነኝ ሲል ነው ያ ሰውዬ እርዳታ የሚያስፈልገው። ሰውየው እየታመመ ግን ጤነኛ ነኝ ካለ መድኃኒት አይሰጠውም። 50% ሰውየው መቀበል መቻል አለበት ህመሙን። ልክ እንደዚሁ ሁሉ በህይወታችሁ ላይ የእግዚአብሔር እርዳታ እንደሚያስፈልጋችሁ ታውቃላችሁ። ነገር ግን ህመማችሁን አታውቁም። ሐኪም ሰውየው ታሞ መጥቶ በሽታውን ካወቀው የሰውየው በሽታ ከታወቀ 50% ያን ጊዜ ታውቋል። በሽታው ያልታወቀ በሽተኛ መድኃኒት ያዝልታል? አይታዘለትም። የታመማችሁበትን ቦታ ለይቶ ማወቅ በጣም ወሳኝ ነው። ቤተ ክርስቲያን ያስፈለገችው አንዱና ዋናው
ፔሸንቶችን ለማከም ነው። የእግዚአብሔር ቅባት መንገድ ላይ የለም ጻፉ። የእግዚአብሔር ቅባት ቤተክርስቲያን ውስጥ ነው ያለው። ትውልድ ይታመማል፣ ሀገር ትታመማለች፣ ድርጅት ይታመማል፣ ቤተሰብ ይታመማል። የማይታመም ሰው የለም። ነገር ግን አንድ ነገር አለ። አንድ ፋርማሲ ያለኛ ቤት፣ እዛ ፋርማሲ ውስጥ ደግሞ አንድ መድኃኒት ነው ያለው። ስሙ ደግሞ ኢየሱስ ይባላል። ለሁሉ ነገር ፈውስ ነው። ማን ነው በደንብ አሜን የሚለኝ? ክብር ለኢየሱስ ይሁን። ያዕቆብ ላይ ሲናገር እንዲህ ብሎ ይናገራል። በጣም የሚገርም ቃል ነው። ያዕቆብ 5:14 ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ቁጥር 15 የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ ከሆነ እንደሆነ ይሰሪለታል ይላል። ከእናንተ መካከል ማንም ታሞ ቢሆን ይታወቃል ማለት ነው። ለአንድ ሰው ልጸልይ። ለኔ አልነገራችሁኝም፣ ለቤተሰብ አትነግሩትም፣ ግን የታመመ ነገራችሁ የሚያምን ሰው ከፍ እጃችሁን። ግድ የላችሁም፣ ለኢየሱስ ነው ያነሳችሁት፣ ለኔ አይደለም። አምላካችሁ እሱን ነገር ዛሬ መድኃኒት ይጣልበት፣ በኢየሱስ መድኃኒት ይጣልበት። ይሄ አማኝ ህይወት ነው። መጽሐፍ እንዲህ ብሎ ይናገራል፣ ምድሪቱ መልካም ናት፣ ፍሬዋ ግን ያስጨነግፋል። ከዚህ እንዳለቅ ምድሪቱ መልካም ናት፣ ግን ህመም አለ። በቀለ ስንል የሚመታ፣ ደረሰ ስንል ከእጃችን የሚወሰድ፣ አገኘን ስንል እንዴት እንደሆነ የሚወጣ። ምን ትላለህ አሉት። ጨው አምጡልኝ ብሎ በጣም እኮ የማይሆን እኮ ነው፣ ለሰው አይምሮ አይሆንም እኮ። በጉድጓድ ውስጥ ውሃ ጣልበት፣ የምድሪቱም ጭንገፋ ቆመ ይላል። ዛሬ እናሳየዋለን። አንድ ቃና ምንወስደው እሺ፣ ብዙ አይደለም። አምላካችን እግዚአብሔር አንድም ሳይቀር ታሪካችን ይቀይራል። ይህን ምሳሌ ልንገራችሁ። ይላችሁ ጸሎት ከጸለያችሁ በኋላ በስጋችሁ ላይ ያለ ጦርነት ይቆማል፣ ምርኮ ይመለሳል። ሰው ሁሉ ጦርነት አለበት። ዝም ያልከው ተስማምተ ካልሆነ በስተቀር ጦርነት አለበት። ያልተዋጋኸው ነገር ነው፣ ያላስለቀቀው ነገር ደግሞ እጅ አይገባም። ከባድ ሰርጀሪ ልሰራ ይገባል፣ ኦፕሬሽን ልሰራ ይገባል። ፋይናንስ ላይ፣ ሜሬጅ ላይ፣ ጤንነት ላይ፣ ክርስትና ላይ ሰርጀሪ ያልሰራህበት በጸሎት የትኛውም ነገር እጅ አይገባም። ከቴል አቪቭ ተነስቶ ወደ ፈረንሳይ የሚበር አንድ አውሮፕላን ነበር። የተነሳው ቴል አቪቭ እስራኤል ኤርፖርት ነው። በረራ የሚያደረገው ወደ ፈረንሳይ ነው። ትራንዚት አለው ግሪክ ላይ። ግሪክ ወርዶ ትራንዚት አድርጎ የሚገቡትን ሰዎች ሲያስገባ ከአራት ያልበለጡ የሳውዲ አረቢያ ፓስፖርት ያላቸው ግን ፍልስጤሞች በፕሌን ውስጥ ይገባሉ። ጥቂት ተነስቶ በረራ እያደረገ ይሄ ፕሌን ሃይጃክ ተደርጓል፣ ተጠልፏል። ለፓይለት ተዋሉት፣ ከዚህ በኋላ እኛ ወደምናዘ ቦታ ነው የምትሄደው አሉት። ወዴት ሊሄድ አላቸው። ወደ ዩጋንዳ አፍሪካ ውስጥ በረራ አሉት። አዞረ፣ ቀጥታ ዩጋንዳ ኤርፖርት ደረሰ። ኤርፖርት ሲወርድ ውስጡ ያሉ ተሳፋሪዎች ትንሽ ተነፈሱ። ቢያንስ አንድ ሀገር ላይ ላንድ አድርገናል፣ አርፈናል፣ ህይወታችን በዛ ሀገር መንግስት ቁጥጥር ስር ይሆናል። ጥቂት እንዳረፉ የሀገሪቱ ፕሬዝዳንት መጣ፣ ኢዲ አሚን ዳዳ የሚባል። በፕሌን ውስጥ ያሉት ሁሉ ተበሰባቸው። ስሜ የዩጋንዳ ፕሬዝዳንት ኢዲ አሚን ዳዳ ፊልድ ማርሻል የሀገሪቱ ጠቅላይ አዛዥ ነኝ። ፕሬዝዳንትነቴ የእድሜ ልክ ነው። ካልሞተ በስተቀር እዛ ሀገር ምርጫ አልነበረም ያኔ። አሁን በዚህ ፕሌን ውስጥ ያላችሁ እስራኤል የሆናችሁ እጃችሁን አውጡ ሲባል 105 ሰው አወጣ። ሌሎቹ የሌላ ሀገር ዜጋ ስለሆኑ ለቀቋቸው። 105ቱን ማስቀመጠና
ጥሪ ያደረገ። የፍልስጤም 50 የታሰሩ በእስራኤል ሀገር ያሉ እስረኞች በፍጥነት እንዲፈቱ፣ $5 ሚሊዮን በፍጥነት ወደ ዩጋንዳ እንዲላክ። ሰውዬው እኮ እንትን ነው የጀርናሎቹን ሁሉ እንትን የሚቆርጥ የነበረው ታስታውሳለህ አይደል ታሪኩ? ወዲያው ይሄ ዜና በአየር ላይ ዘራ። እስራኤላውያኖች ሼክ ነው ያደረጉት። ከዛሬ 49 ዓመት በፊት እንመከራችሁ። በ1949 ቅርብ ጊዜ እኮ ነው። እቺ ቅድስቲቱ ከተማ ነገር አለባት ለዋ ላይ። ወዲያው የተወሰደው እርምጃ ሞሳድ ተሰበሰበ። 100 የሚሆኑ ስፔሻል ሰርጀሪ የሚሰሩ ኮማንዶችን ጠራ። ለአንድ ሳምንት አንድ ክፍል ውስጥ አስገብቶ ከሚስቶቻቸው ከፋሚሊዎቻቸው ነጥሎ ጥናት መደረግ ተጀመረ። ፕሌኑ የት ነው ያረፈው? ዩጋንዳ ኤርፖርት። ያንን የዩጋንዳን ኤርፖርት የሰራው ማን ነው? አርክቴክት ሲፈለግ ሰውየው ተገኘ። አመጡት። እኔ ምን አሉት? 105 ሰው እስራኤላዊ ተይዞብናል። እዚህ ኤርፖርት ውስጥ 105 እስራኤላዊ የሚያስቀምጥ አዳራሽ አለ? አዎ ይሄውና። ከ105ቱ ጋር አብረው የተለቀቁ ሰዎች የምን ሀገር ዜጎች ነው? እዚህ ኢሚዲየትሊ ሰዎቹን አጣልፎ አገኟቸው። ኤርፖርቱ የት ነው? ምን አይነት ነው? ከዛ ጋዘር እናደረጉ። በቀጥታ የኢዳሚን ዳዳ የሚመስል መኪና አድርገው ከራዳር በታች በረው 4 ፕሌን ማንም ሳያቅ ዩጋንዳ አረፉ። የኢዳሚን ዳዳ መኪና አስነሱ። እሱን የሚመስል ተከታትለው 100 ኮማንዶዎች ፊታቸውን ጭንብል እንዳደረጉ ውስጥ መኪና ውስጥ በጥቁር መኪና ወደ ኤርፖርት ገቡ። የፕሬዝዳንቱ መኪና የመጣ መስሏቸው በርካቶች ሰላምታ እየሰጡ አስገቧቸው። አንዳንዶቹ ደግሞ የጠረጠሩ ተኩስ ከፈቱ። ተኩስ ተለዋወጡ። መውሰድ ያለባቸው እርምጃ ወሰዱ። 105ቱን እስራኤላውያኖች በተኩስ ልውውጥ ጊዜ 2 ሞቱባቸው። አንዷ ታማ አስቀድማ ሆስፒታል ነበረች። ሌሎቹን ይዘው በ90 ደቂቃ ሰርጀሪ ነው ህዝባቸውን ይዘው ኬንያ አረፉ። ኬንያ አርፈው ነዳጅ ሞልቶ ሲወጡ ቢቢሲ ዜናውን አየር ላይ ለቀቀው። ኢዳሚን ዳዳ ከእንቅልፉ ሲነሳ በ90 ደቂቃ ሰርፕራይዝ ሆኗል። ይኸውልህ አንድ ሀገር ዜጎቿን በዚህ ልክ ሰርጀሪ ሰርታ ነፃ ካወጣች፣ ኮሚትድ ሆና ነፃ ካወጣች፣ ለዛውም በኪሳራ ነው፣ ሰው ሞቶ ነው፣ ለዛውም በብዙ ትጋት ነው። ያሁኑ የእስራኤሉ ፕሬዝዳንት ወንድሙ ያኔ ክፍቴ መኮንን ነበረ፣ ዮናታን ይባላል። በተኩስ ልውውጥ ከወታደሮቹ መካከል ከሞቱት መካከል አዛዦች አንዱ እሱ ነው። ሜጀር ነው። ሰው ሞቶባቸው ነው ሰው ያወጡት። ኮሚትድ ሆኖ ሰው ያወጡት በ90 ደቂቃ ሰው ሳይሞት ማንም ሳይሰቆስል ምርኮ መማረክ የሚቻልበት አንድ ኮሚትድ የሆነ ቦታ አለ። ጸሎት ይባላል። አንድ ስፍራ አለ። ያ ስፍራ ምንም አይነት መስዋዕትነት ሳከፍል የተወሰደብህ፣ የተማረከብህ፣ የታመመብህ በጠላት እጅ ሳይወሰድ፣ ሳይማረክ፣ ሳይሞት ዛሬ እንደዚህ የሚያምን ሰው ካለ ከኔ ጋር በእግሩ ይቆማል። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።